የትግራይን ህዝቤን አታገሳቅሉ ሀብቱን አትዝረፉ ጸቡ ከቲፒኤልኤፍ እንጂ ከትግራይ ህዝብ አይደለም የሚል ነው። በጣም ነው የምናመሰግነው የኤርትራ ህዝብና መንግስት ስላደረገው ነገር። የብልጽግናዎች ጠቅላይ ሚኒስትር እንኳን ከ5 ዓመታት በፊት የተናገሩትን ከ5 ደቂቃም በፊት ያሉትን የሚክዱና የሚዋሹ ናቸውና ስለዚህኛው አመላቸው ሲባል የሚባል ነገር ላይኖር ይችላል። መሐይምነትን ደራርበው ለለበሱ ሐሰትን መናገር እምነት፣ ውሸትን መስማት ዕውቀት ላደረጉ ይህንንም ለተላመዱ የብልጽግና ወንጌላውያንና የጎጥ ምዕመናን ሲባልም ይህንን መሟገት ላይጠቅም ይችላል። በዚህ ሁሉን ነገር መዝግቦ በሚያስቀረው በዚህ የዲጂታል ዘመን ግን ይህንን ጉዳይ በሚገባ ሰንዶ ለቀጣዩ ትውልድ ማስቀመጥ የዚህ ዘመን ኃላፊነት ይሆናል። አንድ አብይ አህመድ የተባሉ መሪ በኢትዮጵያ ውስጥ በነገሱ ጊዜ የሀገራቸውን ህዝብ በጎረቤት ትብብር ሲጨፈጭፉ በሳንጃ ተደፍረናልና በወንድ አካል ድፈሩ እያሉ ሚሊዮኖች ላይ ሲያሰማሩ የሚለው ገለጻ ራሳቸው ያመኑት ሆኗልና የጠቅላይ ሚኒስትሩን ሐሰቶች በቀን በሰዓታትና በዕለታት ዝርዝር አድርገን እናስቀምጣለን። ይህ ዝግጅት በዚያች በአክሱም ከተማ ህዳር 18ና 19 2013 ዓ.ም የኢሳያስ አፈወርቂ ሰራዊትን ጠርተው በጽዮን ደጃፍ ላይ አብይ አህመድ ስላስጨፈጨፏቸው ወገኖች መታሰቢያ እንዲሆን ፍላጎታችን ነው። አብይ ባሳለፍነው ማክሰኞ ከኤርትራ መንግስት ጋር የተፋፋመ ጸብ ውስጥ የገባሁት የአክሱም ህዝቤን በጅምላ በመገደሉ የአድዋ ፋብሪካዬ በመነቀሉ የአዲግራትም በመሰረቁ ነው ብለዋል። የተቆራረጥነው የደቡብ አፍሪካው ስምምነት ሲፈረም ነውም ብለው ቅጥፍ አድርገዋል። ይህንን ሁሉ ውሸታቸውን ለማስተባበል እማኝ የምንጠራው የኤርትራን መንግስት ወይም ሌላን ሳይሆን ራሳቸውን ነው። እሳቸውን ብቻም ሳይሆን የራሳቸውን ጄኔራሎችና የጦር መሪዎችም ነው። አበባው ታደሰ፣ መሐመድ ተሰማ፣ መሰለ መሰረትና ብርሃኑ ጁላ ይህንን የጠቅላይ ሚኒስትሩን ንግግር ሲሰሙ የቆሙበት መሬት እንዲውጣቸው ቢመኙ ህሊና ያላቸው ሰዎች ሆኑ ነበር። አብይ ከሻቢያ ጋር የተቆራረጥኩት ለትግራይና ለህወሓት ሰላም ላመጣ ፕሪቶሪያ ስለሄድህ ነው ያሉበትን ንግግር አረርሶ ሰውዬ እንደ ዕድሜዎት መሆን ቢያቅቶ ያሉበትን ኃላፊነት ይምሰሉ ብለው ሊሟገቷቸው ይችሉም ነበር። ከፕሪቶሪያ ስምምነት በኋላ በአንድ ሰዋራ ቦታ የሻቢያ ጄኔራሎች የአብይ አህመድን ጄኔራሎች ሰብስበው ሲያነጋግሯቸውና ሲማማሉ የሚያሳየው ቪዲዮ ዛሬም እጃችን ላይ ያለና ይህንን እንደ ሹራብ ክር ተጎትቶ የሚያልቀውን የአብይ አህመድን ውሸትና የአገዛዙን ቅሌት በጥቂት ማስረጃዎች ለመጠቀም እንገለገለዋለን። እዚህ ጋር ግርም የሚል መግለጫ ደግሞ እናስታውሳችኋለን። ግንቦት 2 2013 መግለጫ የሰጡት የአብይ አህመድ ሹም በአክሱም የተገደሉት ሰዎች መገደል የነበረባቸው መሆናቸውን ገልጸዋል። ያኔ ገጥመን መስሎኝ እያሉ ላጀቧቸው መንጋዎቻቸው እንኳን ያልተጨነቁላቸው ጠቅላይ ሚኒስትሩ ትናንት በሻቢያ ተወሰዱ ያሏቸውን ፋብሪካዎች፣ ተገደሉ ያሏቸውን ሰዎች ጥር 1 2014 ግን እኔ ነኝ ያወደምኩት ብለው ሽልማት ሰጥተዋል። በዚህ ወቅት የተፈጸመን አንድ ቸርነት በላይነህ የተባሉን ጄኔራልም እናነሳለን። አብይ ግን የጋበዙት የሻቢያ ጦር ደሞዝ ከፍለውና የውጊያ ዕቅድ አውጥቶ ያሰማሩት የኢሳያስ አፈወርቂ ሰራዊት የአክሱምን ወጣቶች በመደዳ ሲረሽን እሳቸው እማኝ እንደነበሩ የተገለጸበት የትናንቱ ንግግራቸው በትክክል የእምነት ክህደት ቃል ነው። በአንድ ሀገር ውስጥ ጄኖሳይድ ወይም የዘር ማጥፋት አሊያም ጅምላ ጭፍጨፋ ካልሆነም ደግሞ የጦር ወንጀል ባልታጠቁ ሰዎች ላይ ሲፈጸም ያልታደገ መንግስት ወንጀለኛ ነው የሚለውን ዓለም አቀፍ ሕግም በሚገባ መተላለፋቸውን በአደባባይ እወቁልኝ ብለው አምነዋል። ያኔም ጠቅላይ ሚኒስትሩ የኤርትራ ሰራዊት አልገባም አልገደለም ሲሉ ልክ ናቸው፣ ሻቢያ አልገባም አልገደለም እያሉ ሲደግፉ የነበሩ መንጋዎች ዛሬም የኤርትራ ሰራዊት ገብቶ ጅምላ ርሸና ሲያደርግ የተፋፋመ ጸብ ውስጥ ገባን ሲሉ ትክክል እኮ ናቸው፣ መሪያችን ለትግራይ ህዝብ ብለው ከሻቢያ ጋር ተጣሉ የሚሉትን የእውቀትና የእውነት ምንዱባን ትተን ነገሩ ግር ላላቸው ሰዎች ሲባል ግን ጥቂት ጥያቄዎችን እናስከትል። ከ5 ዓመት በፊት አክሱም ከተማ ላይ የተፈጸመውን ጭፍጨፋ ያካሄደው ሻቢያ ነው ይባል። አርባ ምንጭ ላይ የታሰሩትን ተጋሩ የጨፈጨፈው የኤርትራ ሰራዊት ነበርን? በባህር ዳር ፕሮፌሰሮችን ሳይቀር የትግራይ ተወላጆች ናችሁና ብሎ የረሸነው ሻቢያ ነበርን? የአዲግራትን ፋብሪካ የዘረፈው የአድዋን ፋብሪካም የነቀለው ኤርትራ መሆኑ እውነት ነው እንዲባል በአዲስ አበባና በሌሎች የኢትዮጵያ አካባቢዎችስ የነበሩ የትግራይ ተወላጆችን ንብረት የዘረፈው የባንክ አካውንታቸውን ዘግቶ የወሰደው የኢሳያስ ጦር ነውን? ከሲቹዌሽን ሩም እያየሁ ፈርሜ ነው የምተኩሰው እያለ ይናገር የነበረው አዲሃሎ ነው ወይስ 4 ኪሎ? መቀለን በሻሻ አደረኳት ያለውስ ኢሳያስ ነው? አብይ አንድ ሰው ሳይሞት መቀሌ ገባሁ እያለ ዋሸ
ያበላሸውስ ማን ነበር? እነዚህን ሁሉ እንተዋቸውና ሰሞኑን የተፈናቀሉ የትግራይ ሰዎች እርዳታ እንዳይደርሳቸው አድርጎ በረሃብ የፈጀው የትግራይ መንግስት ሰራተኞችን ደሞዝ በጀትና ስራ ማስኬጃ የከለከለው አውሮፕላን እንዳይበር ያገደው ሙዝና ብርቱካን ነጋዴዎችን ሳይቀር እያሳደደ በድሮን የገደለው የአብይ አህመድ እጅ ወይስ የኢሳያስ መዳፍ? የኤርትራ ሰራዊት ትግራይ ውስጥ አልገባም ያለውስ አብይ፣ ዳንኤል ክብረትና ዛዲግ ወይስ እነ የማነ ገብረ መስቀል? በኦህዴድ ግብዣ ሻቢያ ገብቶ የፈጸመውን 4 ኪሎና አዲሃሎ ተጠራርተው ያደረጉትን ያንን ወንጀል እንተውና ይህ ሁሉ ይቅር። በአማራ ክልል በአብያተ ክርስቲያናትና በገበያ ላይ ህዝብን በድሮን የጨፈጨፈው፣ በፍኖተ ሰላም ገበያ ላይ አከታትሎ የገደለው፣ ሰዎችን በማንነታቸው እየመረጠ የረሸነው፣ በኦሮሚያ እንደ ዲያቆን አማኑኤልና እንደ በቴ ኦርጌሳ የሚያደርገው የኤርትራ ጦር ነው ወይ የሚሉትን ጥያቄዎች ነገሩ ግራ ለሚገባቸው የአብይ አህመድ ሴራና ስራ ዛሬም ላልተገለጠላቸው ሰዎች ጣል እናድርግና ጠቅላይ ሚኒስትሩ ለምን አማራና ትግራይንና ኤርትራን ማጋጨትና ማገጫጨት አስፈለጋቸው የሚለውን እንዲሁ እያሰላሰልን እንቀጥል። በአክሱም የሆነውን ቀንና ሰዓት፣ ዕለትና ሁኔታ በዝርዝር የምንመለከት ዘንድ በአክሱማውያን ከተማ በጽዮን ደጃፍ ላይ የፈሰሰው የሕፃናትና ታዳጊዎች የእናቶችና ወጣቶች ደም ከ5 ዓመታት በኋላ በአብይ አህመድ አንደበት በኩል መጮህ ጀምሯልና እሱን እናስታውስ። በመጀመሪያ መንግስታዊው ፋና ቴሌቪዥን አክሱም ከተማን ብልጽግና ተቆጣጠርኩ ያለው መቼ ነበር ለሚለው ምላሽ ይስጠን። ዛሬ ህዳር 11 በዚህ የፋና ቴሌቪዥን የሰበር ዜና ላይ የቀረበው መረጃ እንደሚያመለክተው መከላከያ አክሱምን የተቆጣጠረው ህዳር 11 2013 ዓ.ም ነበር። ጠቅላይ ሚኒስትሩ ከሻቢያ ጋር ጸብ አፋፋምን እያሉ የተናገሩበት የአክሱም ጭፍጨፋ የተፈጸመው መቼ ነው የሚለውን እንመልከት። ከሻቢያ በፊት ሰላማዊ ሰዎችን መግደል የጀመረው የአብይ አህመድ ጦር መሆኑን በወቅቱ ገልጸው የነበሩት ደግሞ የፍትህ ሚኒስትር ዴኤታ የነበሩት ፈቃዱ ጸጋ ናቸው። እሳቸው ቀኑን ይነግሩናል። በእኛ ምርመራ ሂደት የፌዴሪ መከላከያ ሰራዊት ህዳር 10 ቀን 2013 ዓ.ም ከተማውን ከተቆጣጠረበት እስከ ለተጨማሪ ግዳጅ የወጣበት ህዳር 18 ቀን በመከላከያ ሰራዊቱ የተነሳ በሲቪል ላይ የደረሰው ሞት 6 መሆኑን አረጋግጠናል። ይህንን ልብ እንበል። መከላከያ አክሱም ከተማ እንደገባ በነፋና የተገለጸው ህዳር 11 ቢሆንም እያንዳንዱ ትግራዋይ ጁንታ ነው የሚል አቋም ኖሮት ዘመቻ ላይ የነበረው መከላከያ 6 የአክሱም ሲቪሊያንን ብቻ ነው የገደለው የሚለውን እንዳለ እንቀበለውና ጠቅላይ አቃቢ ህግ ይህንን ሲናገር ጠቅላይ ሚኒስትሩ ምን ሲሉ ነበር የሚለውን እናስታውስ። አንድም ሲቪል ሳንገድል መቀሌ ገባን ማለት ከዘረዘሯቸው ከተሞች አንዷ አክሱም ነበረች። ይህንን የተናገሩት አክሱም ከተማ ላይ ቢያንስ የራሳቸው ጠቅላይ አቃቢ ህግ ያመነው የመከላከያ ግድያ ከተፈጸመ ከ10 ቀናት በኋላ በህዳር 21 2013 ፓርላማ ላይ ቀርበው በሰጡት ማብራሪያ ነው። ሁመራ ላይ፣ አዲጎሹ ላይ፣ ዳንሻ ላይ፣ ሽራሮ ላይ፣ አዳሀገራይ ላይ፣ አድዋላ ላይ፣ አድነብሪድ፣ አድዳሮ፣ ሽሬ፣ ሰለክለካ፣ አክሱም፣ አድዋ፣ አዲግራት፣ ዕዳጋ ሐሙስ፣ ዛላምበሳ፣ መቀሌ አንዲት ከተማ አንድ ሰው አልገደለም መከላከያ። እንዲህ እያሉ ይዋሹ የነበሩት ጠቅላይ ሚኒስትር በራሳቸው ጠቅላይ አቃቢ ህግ ሲቪሊያን በመከላከያ መገደል የጀመሩት ህዳር 10 እንደነበር ምስክር በመስጠት ቀጣፊነታቸውን እማኝ ሆነውበታል። ቀደም ሲል የተከታተልናቸው አቶ ፈቃዱ ጸጋ መከላከያ በአክሱም ከተማ ብቻ 6 ሰዎች መግደሉን ቢያንስ አምነዋል። አንድም ሲቪል አንድም ከተማ ላይ አልገደልንም ይሉ የነበሩት አብይ አህመድ አሁን ደግሞ አክሱም ላይ ጅምላ ርሸና ያደርግ የነበረው ሻቢያ ነበር ብለዋል። ጠቅላይ ሚኒስትሩ ህዳር 21 2013 ዓ.ም አንድም ሲቪል በየትኛውም ከተማ አልገደልንም ብለው ሲቀጥፉ፣ አቶ ፈቃዱ ጸጋ ግን የለም ህዳር 10 ቀን 2013 ዓ.ም በአክሱም ከተማ ላይ ቢያንስ 6 ሰው ገድለናል የሚል ይዘት ያለው ማብራሪያ ያቀርባሉ። የአብይ አህመድን አውራ ውሸት ይዘን ብልጽግና ህዳር 10 አክሱም ከደረሰ የሻቢያ ጦር ከመቼ ጀምሮ ወደ ከተማዋ ገባ የሚለውን እናስታውስ። ይህንን የሚነግሩን 3 ልጆቻቸው የተገደሉባቸው አባት ናቸው። ህዳር 19 በአድዋ አድርገው ሰዎችን እየገደሉ የመጡ የሻቢያ ወታደሮች አክሱም ደረሱ።
ከዛ የኔ ልጆች ሶስቱም ከቤት በማስወጣት ሶስቱንም እዚህ ቦታ ላይ ገደሏቸው። እንዲህ ያለ ጅምላ ርሸና የተፈጸመው የኒህ አባት ልጆች ጨምሮ 1000 ሰዎች የተጨፈጨፉት ህዳር 19 ብቻ ሳይሆን ህዳር 10 ብቻ ሳይሆን ህዳር 18ም እንደነበር አምነስቲ ኢንተርናሽናልና የአክሱም ከተማ ነዋሪዎች ተናግረዋል። ቢያንስ 1000 ሰዎች በሻቢያ መጨፍጨፋቸውን የሚያጋለጠው ይኸው ዓለም አቀፍ ተቋም ሲሆን በወቅቱ ግን ጠቅላይ ሚኒስትሩ ጁንታው በአምነስቲ ውስጥ የሰገሰጋቸው ሰዎች የተናገሩት ውሸት ነው በማለት ሲያጣጥሉ እንደነበር ብዙዎች አይዘነጉትም። አብይ አህመድ የኤርትራ ሰራዊት ወጣቶችን በአክሱም ሲረሽን ከሻቢያ ጋር ጸባችን ተፋፋመ ሲሉ ትናንት ቢዋሹም ያኔ ግን የሻቢያ ጦር ያንን ጭፍጨፋ መፈጸሙን የሚናገሩን ሰዎች ያሳስሩ እንደነበር አይዘነጋም። የመብት ድርጅቶችን መኮንናቸውም ይታወሳል። በአክሱም የተገደሉትም ትናንት እንደተናገሩት ሲቪል ሳይሆኑ ዩኒፎርም ያለበሱ ጁንታዎችና ታጣቂዎች እንደነበሩ፣ የተገደሉትም 93 እንጂ 1000 እንዳልሆኑ፣ ደግሞም ውጊያ የከፈቱና ተታኩሰው የተገደሉ መሆናቸውን አቶ ፈቃዱ አብራርተዋል። ምክትል ጠቅላይ አቃቢ ሕጉ በፋና ቴሌቪዥን ባስነገሩትና ራሳቸውን በተናገሩት ንግግር 1500 ሰዎች በአክሱም ከተማ የቀድሞ ከንቲባ ተደራጅተው የታጠቁ ደግሞም አርፎ በተቀመጠ የኤርትራ ሰራዊት ላይ ተኩስ የከፈቱ በመሆናቸው 93ቱ ተገድለዋል ብለዋል። የቴሌቪዥኑን ዘጋቢና የእሳቸውን ንግግር በተከታታይ እንመልከተው። በከተማዋ የቀድሞ ከንቲባ የተደራጁ 1500 ወጣቶች ልዩ ኃይሎችና ሚሊሻዎች የኤርትራ ወታደር ላይ ጥቃት መፈጸም በመጀመራቸው በተደረገው ውጊያ በኤርትራ ሰራዊት 93 ሰዎች የተገደሉ ሲሆን ከዚህ ውስጥ ግን አብዛኛዎቹ ዩኒፎርም ባይለብሱም በውጊያው ላይ የነበሩ ወጣቶች መሆናቸውን አረጋግጫለሁም ብሏል። 1500ዎቹ ስልጣን ያን ቀን ተኩስ ወስዶ የነበሩ ወጣቶች የልዩ ኃይል አባላት እና ሚሊሻ ከአዴት የመጡት ጨምሮ ተደራጅቶ ተራራማ ቦታ ላይ ሰፍሮ የነበረው የኤርትራ ሰራዊት ላይ ጥቃት መክፈታቸውን እስከ ቀኑ 8 ሰዓት ከፍተኛ ውጊያ ሲደረግ የነበረ መሆኑ ወደ 8 ሰዓት አካባቢ ተጨማሪ ኃይል ለኤርትራ ሰራዊት ደርሶለት ይሄ የህዋት ቡድን ወደ ከተማ ማፈግፈጉንና በዚህ ውስጥ ሲሳተፉ የነበሩ ወጣቶች ህይወት መቀጠፉን አብዛኛው በጦርነቱ ላይ የተሳተፈ ቢሆንም ዩኒፎርም ያለበሰ እንደ ሲቪል ሲንቀሳቀስ የነበረ መሆኑ የአቶ ፈቃዱ ጸጋ አገላለጽ የኤርትራ ሰራዊት ራሱን ለመከላከል ሲል መዋጋቱን ይህንንም አድርጎ 90 ሰዎች መገደላቸውን ከእነዚህም ውስጥ አብዛኞቹ ሲቪል የለበሱ ታጣቂዎች መሆናቸውን ሲያብራሩ የሻቢያ ጦር የገደላቸውን ሰዎች ቁጥር መቀሸባቸው ሳይበቃ ግድያው ተገቢ እንደነበር ለማብራራት ሞክረዋል። ይህንን ደግሞ ፊልድ ማርሻል ብርሃኑ ጁላ ባለፈው ዓመት ደግመውታል። የኤርትራ ሰራዊት በአክሱም ከተማ ሲያልፍ ህወሓት ትንኮሳ ከፍቶበት ሻቢያ ራሱን ለመከላከል ብሎ እከሌ ከከሌ ሳይል እርምጃ ወስዷል ይላሉ። ሰራዊቱ በዛ ሲያልፍ የሻቢያ ተኩስ ከፈተባቸው። ምን አድርጎ ከተማ ውስጥ ሚሊሻ ምናምን የታጠቀ ምናምን ሰክስጎ ማለት ነው። ልክ እንደ ደፈጣ አይነት ማለት ነው። ይሄን ያደረገው ደግሞ ከተማ ውስጥ እነሱ ደግሞ ለመከላከል ብለው እከሌ ከከሌ አለዩ እርምጃ ወስደው በሰላም የሚሄድ ሰራዊት ላይ ታጣቂ አደራጅተህ ከተማ ውስጥ ሰክስገህ አስገብተህ ተኩስ ከከፈትክ ምን ያርግ ታዲያ? ሰራዊት ራሱን መከላከል አለበት። እንኳን የተለያዩ ሰዎች የሚያወሩትን ይቅርና የአንድ ሰው ንግግርንም በትኩረትና በወጥነት መድገም የማይችሉት የኦህዴድ ብልጽግናዎች አንዱ ተራራ ላይ ተቀምጦ ተተኮሰበት ሲል፣ ሌላኛው ደግሞ በከተማዋ ሲያልፍ ሻቢያ ተተነኮሰ ብሎ ሲናገር፣ አንዱ በአብዛኛው የታጠቀ ኃይል ገደለ ብሎ ሲያብራራ፣ ሌላኛው ደግሞ እከሌ ከከሌ ሳይሉ ገደሉ ብለው ብዛቱን ሲገልጽ ያለበትን ነጥብ አልፈነው አንድ ጉዳይ ላይ እናተኩር። እሱም ጠቅላይ አቃቢ ሕግም ሆኑ መከላከያው ሻቢያን ያንን የአክሱም ጭፍጨፋ የፈጸመው ራሱን ለመከላከል ሲል ነው የሚል ነው። እናም በወቅቱ እንደ ተገቢ ነገር የተወሰደ እንጂ እንኳን የተፋፋመ ጸብ ሊያዋልድ ይቅርና ራስን ለመከላከል የተፈጸመ እርምጃ ተደርጎ የሚቆጠር ሆኗል። ትናንት ግን አብይ አህመድ ይህንን ሁሉ የሚያስታውስባቸው የሌለ መስሏቸው በአክሱም ከተማ ሻቢያ ወጣቶችን ሲረሽን የተፋፋመ ጸብ ውስጥ ገባን በማለት ቅጥፍ ያደርጋሉ። አክሱም ገብቶ ወጣቶች በጅምላ ሲረሽን ጸብ ተፋፍሟል። ይህንን ውሸታቸውን የሚገላልጠው ሌላኛውን ቅጥፈታቸውን እንመልከት። የአክሱም ጭፍጨፋ ህዳር 18 እና ህዳር 19 2013 ከተካሄደ ከ12 ቀናት በኋላ ታህሳስ 1 2013 ዓ.ም ጠቅላይ ሚኒስትር አብይ ለተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬሽ ደውለው የኤርትራ ሰራዊት በኢትዮጵያ ግዛት ውስጥ በፍጹም አልገባም ብለዋቸዋል። ይህንንም ያሉት ራሳቸው
ጉተሬሽ ናቸው። ኢትዮጵያ ውስጥ ስላሉ የኤርትራ ወታደሮች ጠቅላይ ሚኒስትር አብይን አነጋግሬያለሁ። በፍጹም በትግራይ ክልል ውስጥ የኤርትራ ሰራዊት እንዳልገባ አረጋግጠውልኛል። የአክሱምን ወጣቶች ሲረሽኑ የተፋፋመ ጸብ ውስጥ ገባን የሚሉት አብይ አህመድ ያኔ ግን የኤርትራ ሰራዊት አልገባም እያሉ ለዓለም መንግስታት ሁሉ ይናገሩ የነበሩት ጭፍጨፋው ከተፈጸመ ከ12 ቀናት በኋላ ነው። ሻቢያ ሳይገባ ጨፈጨፈ እያሉ ነው። አሁን ደግሞ የጠቅላይ ሚኒስትሩ ውሸቶች ቀጥለው ከሻቢያ ጋር ጸባችን የተጋጋለው የአድዋን ፋብሪካዎች ሲፈታታ ነው በማለት እናዳምጣቸዋለን። አድዋን ይዘን ስናልፍ አድዋ ሄዶ ፋብሪካዎች ሲፈታታ ሲሰርቅ ጸብ ተጋግሏል። የአድዋን ፋብሪካዎች አትስረቅ በሚል ሲሟገቱ እንዲህ ያለው ቅጥፈታቸው የሚጋለጠው ደግሞ በራሳቸው ንግግርና ድርጊት ነው። ከትናንቱ የማራቶን ውሸቶቻቸው መረዳት የተቻለው አብይ አህመድ ከሻቢያ አመራር ጋር የተጣሉት ለትግራይ ህዝብ ብለው እንደሆነ በተለይም አክሱም ላይ ጭፍጨፋ፣ አድዋ ላይ ዘረፋ በተፈጸመ ጊዜ መሆኑን ቀደም ሲል በተከታተልነው የፋና ዘገባና የአቶ ፍቃዱ ጸጋ ማብራሪያ ላይ ደግሞ መከላከያ አክሱምንና አድዋን የተቆጣጠረው ህዳር 10 እና 11 2013 ዓ.ም ነው። እሳቸው ግን ህዳር 21 2013 ዓ.ም በፓርላማ ባደረጉት ንግግር የኤርትራ ሰራዊት አልገባም፣ የኤርትራን ሰራዊት ልብስ ለብሰን የተዋጋ ነው እኛንን፣ የኤርትራ ህዝብ አልብሶናል፣ አብልቶናል፣ ስላደረገልን ነገር እናመሰግነዋለን ብለዋል። ጁንታው የተከበረውን የኢትዮጵያ መከላከያ ሰራዊት አዋርዶ ራቁቱን ኤርትራ ሲልከው የኤርትራ ህዝብ አለበሰው። የኤርትራ ህዝብ ውሃ ጠጣው፣ አበላው፣ አስታጠቀው። ይሄን የኢትዮጵያ ህዝብ ማወቅም ማክበርም አለበት። የኤርትራ ህዝብ ወንድም ህዝብ ብቻ ሳይሆን የቁርጥ ቀን ዘመድ መሆኑን በተግባር አሳይቶናል። በነገራችን ላይ ኦፕሬሽን ተካሂዶ በየቦታው ያገኘናቸው እስር ቤት ያገኘናቸው ምናምን ያገኘናቸው ሰዎች እኮ ጠውልገዋል። በ10 ቀን ውስጥ ጠውልገዋል። ወደ ኤርትራ የወጡት ግን በ2-3 ቀን ውስጥ በርትተው ተዋግተው አሸንፈዋል። ያስራበን የኛ ነው፣ ያስጠማን የኛ ነው። ራቁታቸውን የሄዱ ሰዎች የኤርትራ ልብስ ለብሰው መጥተዋል። ለዚህ ነው ኤርትራ ወጋን የሚሉት። እንግዲህ ራቁት አንዋጋም መቼም። እንዲህ ያለ ግትልትል ቅጥፈት የሚያዘንቡትን ጠቅላይ ሚኒስትር መሪዬ ናቸው የሚል ምዕመን ምናልባትም ጤናው የታወከ አሊያም ውሸትን ቀለቡ ያደረገ ነው የሚለውን ጉዳይ ትተነው ወደ ድርጊታቸው እንመለስ። እሳቸው ከሻቢያ ጋር የተጋጋለ ጸብ ውስጥ ገባሁ የሚሉት የአድዋ ፋብሪካዎች ሲነቀሉ መሆኑን ቀጥለዋል። ይሁን እንጂ እንደ አልመዳ ያሉ የአድዋን ፋብሪካዎች ተመላልሰው በአውሮፕላን ላወደሙት ፓይለት ሽልማት የሰጡት አሜሪካዊቷን ሚስታቸው ዝናሽ ታያቸውን ከጎናቸው አስቀምጠው የፓይለቱንም ድርጊት በጀግንነት ገልጸው ነው። በጥር 1 2014 በአዲስ አበባ በተካሄደው የሽልማት ስነ ስርዓት የአልመዳ ጨርቃጨርቅ ፋብሪካን በማውደም ሽልማት ያገኙት ጄኔራል እንዲህ የሚሉ ውዳሴ ተሰጥቷቸው ነበር። የጁንታው ኃይል የተለያዩ ወታደራዊ አልባሳትን እያመረተ ለእኩይ ተግባሩ ይጠቀምበት የነበረን አልመዳ ጨርቃጨርቅና ጋርመንት ፋብሪካ አድዋ ድረስ በመሄድ ከጥቅም ውጪ ያደረጉ ናቸው። እንዲህ ከሚስታቸው ጋር ቁጭ ብለው ያሰጡት ሽልማት አያሌ ዜጎች የተገደሉበት፣ የአገር ሀብት በአየር ድብደባ የወደመበት ነው። በነገራችን ላይ የአድዋ ጨርቃጨርቅ ፋብሪካን ያወደሙት ፓይለት የባህር ዳር አየር ምድብ አዛዥ የሆኑትና በዚሁ ተግባራቸው የተሸለሙት ቸርነት መንገሻ ናቸው። የአልመዳ ጨርቃጨርቅ ፋብሪካን ሲነቃቅል ከሻቢያ ጋር የተጋጋለ ጸብ ውስጥ ገባሁ የሚሉት አብይ ያንን የአየር ድብደባ የፈጸሙትን ቸርነት መንገሻን ግን ብርጋዴር ጄኔራል አድርገው ማዕረግ አጥልቀውላቸዋል። ሻቢያን ጠርተው ደሞዝ ከፍለው ሳዋ ድረስ ሄደው የኤርትራን ጦር አስመርቀው ከኢሳያስ አፈወርቂ ጋር የጦር ዕቅድ አውጥተው የኢትዮጵያን አየር ኃይልና የመከላከያ መሰረተ ልማት እየተዘዋወሩ ጎብኝተው በጋራ አቅደው የፈጸሙትን የዘር ማጥፋት ለማለባበስ ለትግራይ ህዝብ ስል ከሻቢያ ጋር ተጣላሁ እያሉ ያሉት አብይ የደቡብ አፍሪካውን ስምምነትም ያነሱታል። የፕሪቶሪያ ስምምነት ሲፈረም እንዴት ቲፒኤልኤፍ ሳይጠፋ እንዴት ትግራይ ሳይወድም ፊርማ ይደረጋል በሚል ነው የመጨረሻ ጫፍ የደረሰው ጸቡ። እንዲህ ብለው ሲናገሩ የራሳቸውን ጄኔራሎች በሻቢያ ኮሎኔሎች እያስመሩ ኢትዮጵያን ያስወጉ አይመስሉ። ጠቅላይ ሚኒስትሩ እንዲህ ባለ መልኩ ቅጥፍ ያደረጉትን ጉዳይ ግን የሰላም ስምምነቱ የድላችን ውጤት ነው እያሉ እነ ጄኔራል አበባው እነ ጄኔራል መሰለ ከሻቢያ ብጤዎቻቸው ከነ ኢዮብ ፍስሐዬ ጋር የዘከሩት የፕሪቶሪያ ውል በተፈረመ በጥቂት ቀናት ውስጥ በዚያው በትግራይ ክልል ባዘጋጁት ድግስ ነው። ወያኔ የፈረመው ፊርማ ትጥቁ ለመፍታት ምናልባት ትጥቅ መፍታት አሁን
እንደገና ተመልሶ እኛ በጀግንነታችን ነው ትጥቃችን ልንፈታ የተስማማ ነው እያለ ነው እያወራ ያለው። በጀግንነቱ ትጥቁ የሚፈታ ግን ለመጀመሪያ ጊዜ ወያኔ ነው በዓለም ታሪክ። ውድ ዋጋ ከፍለን ወንድሞቻችን አተናል፣ ህይወት ገብረን ደም ከፍለን ያመጣነው ሰላም በጋራ ዘምተን በጋራ ድል አምጥተን ወያኔን የሰላም ስምምነት እንዲፈርም አስገደድ ነው የሚሉትን እነዚህን ሰዎች ያሰማሩት አብይ አህመድ ናቸው። እንግዲህ ለትግራይ ህዝብ ስል ከሻቢያ ጋር እስከ ፕሪቶሪያ ስምምነት ድረስ ተጣላሁ ብለው ቅጥፍ የሚያደርጉት የሻቢያና የአብይ አህመድ ጄኔራሎች ግን የሚናገሩትን ሲቀጥሉ፣ አበባው ሲያመሰግኑ፣ የኤርትራ ሰዎች ሲኮራሩ ካሜራና ታሪክ መዝግቧቸዋል። ለመጀመሪያ ነው ከጎረቤት ሀገር ሰራዊትና አመራር ጋር በጋራ በአንድ ኮማንድ ፖስት ሆነን ስንመራ ሁለታችን አብረን ሆነን ከወያኔ ደመሰስን። ጀርባችን ሲመቱን የተቀበለን የኤርትራ ሰራዊት መጠለያ የሰጠን እሱ መጠለያ ብቻ ለሚሰጥ አብሮ ነው የዘመተው። አብረን ነው የተዋጋ ነው። አንድ ጉድጓድ ነው የተቀበረው። ይሄንን ባጥንት በደንብ የተገነባ እንደማያዋጣቸው ስለማያውቁ ነው ይሄንን ለመነጠል የሚፈልጉት። ምክትል ኢታማዦር ሹማቸው አብረን ነው የዘመት ነው እያሉ የተናገሩት መሐመድ ተሰማ ከጎረቤት ሰራዊት ጋር ሆኜ በአንድ እዝ ስር ስሰማራ የመጀመሪያ ነው እያሉ የተናገሩት፣ የኤርትራውም ጄኔራል በጋራ መዋጋታችን ማብራሪያ አይፈልግም እያሉ የተናገሩት ከፕሪቶሪያ የሰላም ስምምነት በኋላ ነው። ትናንት በፓርላማ ባደረጉት ንግግር ግን የፕሪቶሪያን የሰላም ስምምነት በመፈረሜ ሻቢያ ተጣላኝ ሲሉ ተደምጠዋል። የአብይ አህመድ ቅጥፈትና ወንጀል በራሳቸው አንደበትና በራሳቸው ጄኔራሎች ሲመሰከር ይህንን ይመስላል። በኢትዮጵያ ታሪክ ለመጀመሪያ ጊዜ በጎረቤት ሀገር ጦር የራሱን ህዝብ የወጋና የጨፈጨፈ አቅመቢስ መሪ፣ ፋብሪካ እየነቀለ ያስወሰደ ኑ ህዝቤን ውጉት ብሎ የጠራ የአገር መሪ አብይ አህመድ አሊ የተባሉ ሰው መሆናቸውን ታሪክ በሚገባ በደማቁ መዝግቧል። ታሪክ እንዲህ ሲመዘግብ ህግ ደግሞ በአገር ክህደት፣ በጄኖሳይድ፣ በጦር ወንጀልና በመሰል ጥፋቶች ምናልባትም ስቅላትን ሊፈርድ ይችላል። መልካሙን ሁሉ በመመኘት በዚሁ እንሰናበታለን። ما قليل كل أخذك كني خان واي بيسو سموي أتا يبي تايم عريت خان خاوي ولا أوزع محدروها نقر الأبين والبيت وقزع عد خالي ترقيت خاتمي خاتمي قلت واي هتأجر له رؤوس دي خليهم جنا على تجراوي زبص حق فتات وتدرات بالسجن معلية يبلومن صلاي بتجراي ندحلوه بفلاي أو على تجارز جورن رج فتاتون بزحاتيو مسكي كبير صلاي استمنزع نلومي حنت مسلي كن أنقدكم
فدرال بوليس خانة صحيح. خلطوا خليوا هالكلتهم. حق تزارو. حق تزارو. حق تزارو. لا فاندي هاي عندي زنتنا. لا تابع داينا شو وصلت. أنت زبل. إذا بدك زبل. 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 زارو. زارو. وتدر بوليس خانة. وتدر شو ينوركم جبارة حرسته. أيكون تزارو بيسا. أمارني أشرا. أمارني أشرا. أنت زبل. إذا بدك زبل. زبل. زارو. زارو. وتدر بوليس خانة. وتدر شو ينوركم جبارة حرسته. أيكون تزارو بيسا. أمارني أشرا. أمارني أشرا.